ወንድም ትፈልጋለች ምሳሌ ሻይ ላምጣ የኔ ቤት ነው ወደ ቤቴ ነው የሚሄደው ብለሽ ነው? እሺ ምን ልርዳሽ? ዝማ ምንም ገንዘብ የለኝም። እኔ ቆይ ኤቲኤም ካርድሽ እኔ ባንክሽ ነኝ። ምን አገባኝ? ብር ከፈለግሽ ስራ አሰሪም እንዴ? ቀርቦኛል ዝና እና እኔ ስጋሪ ልትበይ ነው? ከራባይ ስራሽን ስሪና በቃ የምትበይውን ነገር ትበያለሽ። ሰው ስራቱ ሲረብ ነው የሚያሳዝነው። እሺ ምንድን ማነው ቅድስት? ምንድን ነው? ማን የመጣው? ክፈቹ ነበሩ። መሀሌት አይኗን አጥባ እቤት ወደ ብሩክ ጋር ተመልሳ ሄዳለች። ብሩክ ይሄንን ሲያይ እንግዲህ ከተቀመጠበት ተነስቶ ምን ልትሰሪ እቤቴ መጣሽ እያለ መሀሌት ላይ እየጮህባት ይገኛል። በጣም ስሜታዊ ሆኗል። በጣም ተናዷል። መሀሌት ቤት ድረስ መሄዷ ቅድስትንም በጣም አስደንግጧታል። ቅድስትና ብሩክ እንግዲህ ቁጭ ብለው ምግብ እየበሉበት ባሉ ሰዓት ነው መሀሌት በር አንኳኩታ እየገባቸው። ብሩክ ያየውን ነገር ማመን አልቻለም። ቅድስትም በጣም ደንግጣለች። የሰላማዊ ኑሮ እየኖሩ ያሉትን ቤተሰቦች በድጋሜ ለመበጥበጥ መታለች። ይሄ ደግሞ የዝና ስራ ነው ማለት ነው። ሄደሽ ግቢ ይዛ ብሏታል። ኤፍራታም ከቤት አባራታለች። ዝናም ፊት ነስቷታል። መሀሌት እንግዲህ መጨረሻዋ ምን ይሆን የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ቀጣዩን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት መሀሌት አይኗን በጨው ጥብ አድርጋ ምናምን ከች ብላለች ማለት ነው ወደ ብሩክ ቤት። ብሩክን እንደዛ ስታሰቃየው እንዳልነበረች አሁን ላይ እንግዲህ ዝና ስራ መስራት አለብሽ ብሎ ያው ፈረሱ አድርጓታል። ሲፈልግ ወዲያ ይልካታል፣ ሲፈልግ ወዲህ ይልካታል። ስራ መስራት አለብሽ፣ ብሩክ ቤት ተመልሰሽ መግባት አለብሽ። እዛ ከገባሽ በኋላ የምትሰሪውን ስራ እነግርሻለሁ፣ ሄደሽ ይቅርታ ጠይቂው ባላት መሰረት ቤት ድረስ መታለች። የብሩክ ምላሽ አይደለም ይቅርታ። እንግዲህ መሀሌትን በጥፊ ነው እያስመታት ማለት ነው። ምክንያቱም በብሩክ ህይወት ላይ መሀሌት በጣም ተጫውታለች። ልጁን ለመግደል ብዙውን ጊዜ ሙከራ አድርጋለች። ከዚህ በፊት እንደተመለከት ነው እንግዲህ ብሩክን በጣም ስታሰቃየው፣ በላው ላይ ስትማገጥ፣ ልጁን ለመግደል ሙከራ ስታረግ፣ ብዙ ነገር ስታረግ ቆይታለች እና አሁንም እንግዲህ ዝና ሄደሽ ይቅርታ ጠይቀሽ ግቢ እንዳላት እንግዲህ ምንም አማራጭ ስለሌላት ቀጥታ ወደ ብሩክ ቤት መታለች። እዛ ከመድረሷ በፊት እንግዲህ ወደ ብሩክ ቤት እየሄድኩኝ ነው፣ ምንም አይነት ብር እጄ ላይ የለኝም፣ ደግሞ እርቦኛል፣ ብር ላክልኝ እያለችው ነበረ። ስታይኝ እኔ ኤቲኤምሽ መስልሻለሁ ወይ? የምን ብር ነው የምልክልሽ? ስራ ስሪ፣ ሰርተሽ ነው ገንዘብ የምታገኙ ብሏታል። እንግዲህ እሱ ስራ የሚለው ሄዳ እሱ ያላትን ትዕዛዝ ስትፈጽም ወሬ ስታቀብል ብሩክን እንግዲህ ይቅርታ የምትጠይቀው ዝና የሚላትን ነገር ለማድረግ ዝና ለነ ብሩክ ያዘጋጀውን ወጥመድ ለማስኬድ እንጂ ከብሩክ ጋር ለመኖር አይደለም። ብሩክ ይቅርታ አላደረገላትም። ሲጀመር ደግሞ እንደው ብሩክ እንደው ይቅርታ ቢያደርግላት ራሱ ወደ ህይወቱ ቢመልሳት ራሱ ዝና እኔ በህይወት እያለው ከሱ ጋር ተመልሰሽ እንደ ድሮ መኖር አትችይም ብሏታል። ብሩክ ደግሞ ጭራሽም እሷን አብሯት ሊኖር አይደለም በአይኑ ሊያያት አይፈልግም ማለት ነው። ወደ ብሩክ ቤት እየሄድኩኝ ነው አትበይ፣ ወደ ቤቴ እየሄድኩ ነው ብለሽ ራስሽን አሳምኝ ነው ያላት። ስትፈራ ስችር እንግዲህ ሄዳለች። በመሄዷ እንግዲህ ብሩክን እየጠበቀችው በሰላም ይቅርታ ያደርግልኛል ብላ ነው ሄደችው። በእርግጥ ውስጧ ፈርቷል፣ ግን ያው ብሩክ በጭራሽም ይቅርታ ሊያደርግላት አልፈቀደም። በጣም ነው የጮህባት። ምን ልትሰሪ ቤቴ መጣሽ? ደግሞ ምን ቀረሽ?
ለምን አትተውኝም ስል እንግዲህ በጣም ስሜታዊ ሆኖ ነው ሲናገር የነበረው። እሱ እንግዲህ እቅድና ዓላማው እንግዲህ ቅድስትን አግብቶ ለምሳሌ ወንድም ለመውለድ ነው። ይህንንም እንኳን ሲያወሩ ነበረ። ምሳሌ ወንድም አንጣ እያለች ነው ብሏል ማለት ነው። ምሳሌ ወንድም ያስፈልጋታል በማለት እንግዲህ ቅድስትም ያው ስለምታውቅ የሆነ እየተሽኮረመመች ነበር ማለት ነው። እንግዲህ ያው ለምሳሌ ወንድም ለማምጣት ነው ዝግጅቱን እየተዘጋጀ ያለው እንጂ ጭራሽ ማህሌትን ወደ ህይወቱ ለማስገባት ሀሳቡን ፍላጎቱም የለውም። እንደው ያቺ ማህሌት ምን ልትሰራ እዚህ መጣች እያለ ቅድስትን እየጠየቃን ነበረ። ያው ከዚህ በፊት እዛ ታግታ ነበር። መድብል ነው አስገድዶ ያመጣት። ምሳሌ ደግሞ እማዬ ነው ስትላት የነበረው ነው ብላ ቅድስት ነግረው የነበረው። ምሳሌን ጥሩ አድርጌ ማሳደጌ ጠቅሞኛል ማለት ነው። ፍሬዋን እያየው ነው ያለው። ምሳሌ እንግዲህ ሰው ቢጠላችሁም ሰውን አትጥሉ፣ በፍቅር ነው ብሩክ ሲያሳድግ ያሳደጋትና ሰው አክብሩ፣ ሰው ውደዱ፣ ሰዎች መጥፎ ነገር ቢያደርጉባችሁም እናንተ መጥፎ ነገር አታደርጉ የሚል የይቅርታ ልብ እንዲኖራት አድርጎ ልጁ ስላሳደገ ያን ሁሉ አድርጋባት እንግዲህ ምሳሌ ያው ምንም ልጅ ብትሆንም እንኳን እማዬ ነበር ስትላት የነበረው ማለት ነው። እንደ እናት ነበረ የምታያት። በእርግጥ እንደ እናት አንድ ቀንም እንኳን ማህሌት ሆናላት አታውቅም። ምሳሌን እንግዲህ የምትንከባከባት ቅድስት ናት እንጂ ማህሌት ከነ መፈጠሯም አታስታውሳትም። ጭራሽ ስታያት ሂጂ ከዚህ ሂጂ አጽኔ ልትሞች ትንሽ ቀን የቀረሽ እያለች ለልጅ የማይባል ነገር ነበረ ስትል የነበረውና ይሄ ሁሉ አይምሮዋ ውስጥ ሞልታባት እንኳን እማዬ ነበር ስትላት የነበረው። ከዚህ በፊት እንግዲህ ማህሌት ጎዳና ላይ ወድቃም እንኳን ብሩክ ከቤት አባሯት እባክህ አባዬ ወደ ቤት እንመልሳት እቤት ትሁን እያለች ስትለመን ነበረ። ምሳሌ እንግዲህ ከመድብል ጋር ወጥታ መንገድ ላይ ስታያት ለምን እዚህ ተቀመጠች? እማዬ እዚህ ምን ትሰራለች? ምን ሆና ነው? እንጠይቃት ቀርበን ነበረ እያለች የነበረው እና ምሳሌ ያው በጣም አዛኝ ናት። ብሩክም እንግዲህ የአስተዳደጌ ውጤት ነው ብሎ ኮርቶባታል። አሁንማ ትልቅ ሆናለች፣ እንዲሁም የምትናገረው ሁላ እኮ በቃ ጣፋጭ ሆናለች እያለች ቅድስትም ያው እየመሰከረችላት ነበረ። ቅድስት ያው አብራ ስለምትውል የልጅቷን ባህሪ ከአባቷ በተሻለ በደንብ ታውቃለች ማለት ነው። ያው ባትወልዳትም ልክ እንደ እናት ናት። ዝና እንግዲህ ሉላ ከሞተች በኋላ ሚስቴ ትሆኛለሽ እያለ ትትናንም እያሰቃየ ይገኛል። ትትና እንግዲህ እባክህ ምንም ነገር አትደርግ፣ ያለ ፍላጎቴ ጥቁር ጠባሳ አትጣልብኝ፣ ባይሆን ግርፋት፣ ስድብ፣ ገንዘቡ ይሻለኛል፣ ጥቁር ጠባሳ አትጣልብኝ እያለችው ይገኛል። አሁን ላይ ዝና እያስገደዳት ነው የሚገኘው። ዝና እንግዲህ ያው እንደሚታወቀው በጣም አረመኔ ሰው ነው። ካሌብ ሞሲሳ ሊደፍርሽ ሲል ነው እንደወደደሽ አይቼ ገና ካይኑ ከእሱ አስመልጬ ያመጣውሽ። ስለዚህ ሉላ ስትሞት ሚስቴ ትሆኛለሽ። አሁን ካለሽበት ክፍል ወጥተሽ እዚህ እኔ አልጋ ክፍል ትገቢያለሽ። ከዛ ሚስቴ ነው የምትሆኙ እያላት ነው የሚገኘው። እሷም እንግዲህ ከአንበሳ ነጥቆ ወደ ጅብ ነው ስትለው የነበረው። እኔ መቼም ቢሆን ጅብ አይደለሁኝም አንበሳ ነኝ እያለ ይገኛል። በጣም ያለችበት ሁኔታ አሳዛኝ ነው። እባክህ ብላ እየለመነች ነው። እኔ ምንም ብትለምኝኝም የሚራራ አንጀት የለኝም፣ ያለኝ አንጀት ምግብ የሚፈጭ ነው እያላት ይገኛል። እና የዝና ጭካኔ ወደር የለውም። ማህሌት እንግዲህ ከብሩክ ጋም ተባራለይ፣ ከዝና ጋም ተባራለይ። ኤፍራታም ደግሞ ንክቻ አድርገሽ ወደዚህ እንዳትመጪ፣ እኔ አንቃ የምትገል እህት የለችኝም፣ እንድትመጪ አልፈልግም። ያዝና አውጥቶ ጣለሽ አይደለ? መጀመሪያውኑ ነግሬሽ ነበረ፣ እሱ ሊጠቀምብሽ ነው ብዬሽ ነበረ፣ አርፈሽ ተቀመጪ ብዬሽ ነበር ስትላል ነበረ። በቃ አንቺም ቀን ጣላት ብለሽ ጣልሽኝ ማለት ነው ኤፍራታ፣ ኧረ ተይ እያለች እየለመነች አልነበረም። ምንም ብትይኝ አልሰማም፣ አንቃ የምትገል እህት የለችኝም፣ አልፈልግሽም፣ የራስሽ ጉዳይ፣ የትም መሄድ ትችያለሽ ነው ያለቻት። ኤፍራታ እንግዲህ ቆርጣለች በአሁኑ ማለት ነው። የምበላው ምግብ የለኝም፣ እህትሽ አይደለውኝም ወይ? ይቅርታ አድርጊልኝ፣
ኤፍራታ በጭራሽ እንድትመጪ አልፈልግም ቤቴ። በቃ ዝና ብሩክ ጋ ሂጂ ካለሽ እዛው ብሩክ ጋ ሂጂ፣ እሱ ያለሽን አድርጊ ነው ያለችው። አሁን ላይ እንግዲህ ያው መሀሌት ያላት አማራጭ ጎዳና ላይ መውደቅ እንጂ ዝናም ቤት ካልገባሽ ብሩክ ቤት ተመልሰሽ እንዳትደውይልኝ፣ እኔ ጋም እንዳትመጪ፣ ብሩክ ቤት ገብተሽ ስትኖሪ ብቻ እንድትደውይልኝ የምፈልገው፣ አለበለዚያ ግን እንድትደውይልኝ አልፈልግም ብሏታል። ኤፍራታም እንደዛ ብላታለች። ያው ብሩክ ደግሞ የራሱን ህይወት ለመኖር የተዘጋጀ ሰው ነው። ጭራሽም አልተቀበላትም። ስለዚህ መሀሌት ጎዳና ወድቃለች ማለት ነው። ስታሳዝን ግን ማለቴ ስታስቅ አታሳዝንም። ተንኮሏ ነው እንደዚህ ያደረጋት እና የተንኮል መጨረሻ ግን ይሄ ነው ማለት ነው። አሁን ላይ በእርግጥ ብትጸጸትም ከረፈደ በኋላ ነው የተጸጸተችው። ዝና ደግሞ ከእሱ ጋር እንድትሰራ እንጂ የራሷን ህይወት በሰላም እንድትኖር አይፈልግም። ሰርተሽ ኑር ይላታል። የእሱ ስራ እንግዲህ ወሬ ማቃጠል፣ ተንኮል መስራት ይሄንን ነው። አሁን ደግሞ ይህንን ማላይ ልታረግ ትችላለች። ምናልባት እንግዲህ አሁን የቀረቻት ኤፍራታ ናት። ኤፍራታን በቀጣይ አሳልፋ ለዝና የምትሰጠው ከሆነ ነው። እሷም የሞቷ ቀጠሮ እየተቀጠረላት ነው ብሏል። እሷን እንዴት አድርጌ እንደምገላት እኔ ያውቃለሁ እያለ ነው የሚገኘው ዝና። እንግዲህ ሉላን በባለፈው ፌንት ነቅላ ነበረ ጠበቃውን መንገድ ላይ ስታየው፣ ነገር ግን በር ላይ ስታየው ፌንት ነቅላ ነበረ። ጠበቃው እንግዲህ ነገሩን ወደ አስቀይሶ በዚህ ሳልፍ እኮ ነው ልጠይቃችሁ ብዬ እዚህ የማስፈጽመው ጉዳይ ነበረኝ፣ ይቅርታ ምን ሆና ነው በማለት እንግዲህ ምንም እንዳልተፈጠረ ሉላ እንግዲህ ፌንት ያስነቀላት ጠበቃው ስለመጣ የሆነ ነገር ያደርጋል ብላ ነው። ያው ጠበቃው ደግሞ ነገር አስቀይሷል። ሞገስ እንግዲህ የተፈጠረው ነገር ግልጽ አልሆነለትም፣ እንቆቅልሽ ሆኖበታል። ስለዚህ ስለ መሳሪያም አልነገርሽኝም፣ ለምን አትነግሪኝም ቢላትም ያው አላቅም ነው እያለች ያለችው። መናገር አልፈለገችም። እንደዚሁ አይተህ ካትረዳም ወይ እያለች ነው እንግዲህ ሉላ ያለችበት ከባድ ጭንቀት ነው። ሉላ ሁሉንም ነገር ለሞገስ ብትነግረው ይሻላታል እንጂ እንደዚህ ደብቃ መቼም ቢሆን የምትወጣው አይነት ነገር አይደለም። ሞገስ ደግሞ ንብረቱ እንደሚመለስለት በጣም ተስፋ አድርጎ ነው ያለው። ጠበቃው ደግሞ በቃ ቢያንስ 1 ሳምንት ቢፈጅ ነው ይመለስላችኋል፣ ጥሩ ጠበቃ ነው እየመረጣችሁት እያለ እየጎረረ ይገኛል። የሞገስ ተስፋ ደግሞ ወደር የሌለው ነው። ሉላ ደግሞ እንግዲህ ያው ስለምታውቅ ጉዳዩን ተጨንቃለች። ግዴታ ንብረቱ እንዲመለስ አንቺ ከኔ ጋር ማደር አለብሽ ብሏታል። ይህን ደግሞ ማድረግ አትፈልግም፣ ራሷን ማቆሸሽ አትፈልግም። ይሄንን አልተረዳላትም እና ግልጽ ሆና ግን ብታወራው እና ሌላ ጠበቃ ቢቀይሩ የተሻለ ነው። መቼስ የማይሆን ስህተት ከምትፈጽም ለባሏ እውነቱን ተናግሮ የመሸበት ማደር የሚባል አማርኛ አለ፣ ይሻላል ብዬ አስባለሁ እንደኔ።